ጤና ይስጥልኝ እንደምን አረፈዳችሁ የዳኒ ስፖርት ቤተሰቦች። በዛሬው እጅግ ሰፊ የስፖርት መረጃዎችን በአውሮፓና በእንግሊዝ ፕሪሚየር ሊግ ያሉ እጅግ ትኩስና ተለዋዋጭ ሰበር ዜናዎች ይዘንላችሁ ቀርበናል። ቪዲዮውን ከመጀመራችን በፊት ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጋበዝኩ ወደ ዛሬው ታላቅ ርዕሶቻችን ወስዳችኋለሁ። አብራችሁን ቆዩ። ተመልሰናል አድማጮቻችን። እንግዲህ በቆይታችን ውስጥ የመጀመሪያ ታላላቅ ዜናዎች አሉን። ታሪኩ ትልቅ ስኬት ለመመዝገብ 4 ጨዋታዎች እንደቀሩት የምናይበት ነገር አለ። ጨዋታው ብቻ ኦፕታ አናሊሲስ ሱፐር ኮምፒውተር መድፈኞቹ ፕሪሚየር ሊግ እና ቻምፒየንስ ሊግን በአንድ ላይ የማሸነፍ ወይም የአውሮፓ ድብል የመስራት ድላቸውን ምን ያህል ነው ወይም ምን ያህል አሰላው የሚለውን ዝርዝር ቁጥራዊ ትንታኔ ይዘንላችኋል። ወደ ፈረንሳይና ጀርመን ስናቀና ፓሪስ ሴንት ጀርሜን ማጥቃት ብቻ ሳይሆን መከላከል እንደሚችልም በተግባር አሳይቷል። በባየር ሙኒክ ላይ ከሜዳ ውጭ አግዶት ለቻምፒየንስ ሊግ ፍጻሜ አልፏል። ድንቅ ብቃት ስለዚህ ቡድን እንቃኛለን ማለት ነው። እናም ወደ ኦልድ ትራፎርድም ማንቸስተር ዩናይትድ ዛሬ ምሽት ከኖቲንጋም ፎረስት ጋር የሚያደርገው ወሳኝ ጨዋታ አለ። ማይክል ካሪክ በዩናይትድ መቆየት አለመቆየቱንም የተመለከቱ ነገሮችን እናያለን ማለት ነው። የቡድን ዜናዎችም አሉ እንደዚሁ ስለ ማቲያስ ዲሊት ቀዶ ጥገና በተመለከተ። በመጨረሻም ታዋቂው የውርርድ ኤክስፐርት ሉዊስ ጆንስ ለአርሰናል ለዩናይትድ እና ለሌሎች የፕሪሚየር ሊግ ጨዋታዎች የሰጠውን አስገራሚ የውጤት ግምቶችን እና ዝርዝር ትንታኔዎችን አንድ በአንድ እንፈትሻለን እናያለን ማለት ነው። እስከ ቪዲዮ ማጠቃለያ ድረስ አብራችሁን ቆዩ። አሁንም በቀጥታ ወደ መጀመሪያው ሰፊ መረጃችን እንሸጋገራለን። አዎ ተመልካቾቻችን፣ የሚካኤል አርቴታው አርሰናል በታሪክ ውስጥ ታላቅ የሚባለውን የውድድር ዘመን ለማጠናቀቅ 4 ጨዋታዎች ብቻ ነው የቀሩት። ይህ ስብስብ የፕሪሚየር ሊግ እና የቻምፒየንስ ሊግ ዋንጫን በአንድ ላይ ለማንሳት ደብል የመስራት እጅግ ሰፊ እድል አግኝቷል። ታዋቂው የስታቲስቲክስ ተንታኝ ኦፕታ ይህንን እድል በሱፐር ኮምፒውተር ስሌት በዝርዝር አስቀምጦታል። በአሁኑ ሰዓት አርሰናል በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ በ5 ነጥብ ልዩነት መሪነቱን ይዞ ይገኛል። ቀጣዮቹን 3 ጨዋታዎች ካሸነፈ ክለቡ ከ22 ዓመት ቆይታ በኋላ ማለት ነው ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል። በሌላ በኩል ደግሞ ከ20 ዓመታት ረጅም ጥበቃ በኋላ ለመጀመሪያ ጊዜ የዩሮፒያን ቻምፒየንስ ሊግ ፍጻሜ ላይ መድረስ ችሏል። በታሪኩ ደግሞ አሸንፎ የማያውቀውን ይህንን ታላቅ የአውሮፓ ዋንጫ ለማሸነፍ የወቅቱን አሸናፊ ፓሪስ ሴንት ጀርሜንን በፍጻሜ ይገጥማል ማለት ነው። ለመሆኑ አርሰናል ሁለቱንም ዋንጫዎች በአንድ ላይ የማሸነፍ እድሉ ምን ያህል ነው? በእንግሊዝ እግር ኳስ ታሪክ ይህንን ታላቅ ስኬት ማሳካት የቻሉት 3 ክለቦች ብቻ ናቸው። እነሱም ሊቨርፑል 1977 እና 1984፣ ማንቸስተር ዩናይትድ 1999 እና 2008 እንዲሁም ማንቸስተር ሲቲ በ2023 ማሳካት ችለዋል ማለት ነው። የቅርብ ጊዜ ትዝታ ነው የማንቸስተር ሲቲ። ኦፕታ ሱፐር ኮምፒውተር ለእያንዳንዱ ውድድር የሰጠው መቶኛ ስንመለከት አርሰናል እንግሊዝ ፕሪሚየር ሊግን የማሸነፍ እድሉ እጅግ ከፍተኛ የሆነ 85.2% ተሰጥቶታል። የቻምፒየንስ ሊግ ዋንጫን የማንሳት እድሉ ደግሞ 54.6% ሆኖ ተቀምጧል። ይህ ማለት ከፓሪስ ሴንት ጀርሜን አንጻር መድፈኞቹ የተሻለ ግምት አግኝተዋል ማለት ነው። ኮምፒውተሩ እነዚህን ሁለት ውድድሮች በአንድ ላይ አጣምሮ ያወጣው
ውጤት ደግሞ እንደሚከተለው ይመስላል። ሁለቱም ዋንጫዎችን በአንድ ላይ የማሸነፍ እድሉ ደብል ዊኒንግ ማለት ነው 46.5% ነው ብሎ ነው ያስቀመጠው። ከሁለቱ ዋንጫዎች አንዱን ብቻ የማሸነፍ እድሉ ደግሞ 46.8% ነው። በጣም የሚገርመው ደግሞ አርሰናል ቢያንስ አንዱን ዋንጫ የማንሳት እድሉ 93.3% ሲሆን ያለ ምንም ዋንጫ ወይም ባዶ እጁን የመቅረት እድሉ 6.7% ብቻ ነው የሚለው ማለት ነው። እርግጥ ነው ተንታኞች እንደሚሉት ይህ ሂሳብ ስሌት የተሰራው ሁለቱ ውድድሮች እርስ በርሳቸው አይገናኙም ከሚል እሳቤ የተነሳ ነው። ነገር ግን እውነተኛው እግር ኳስ ውስጥ አንዱ ዋንጫ ውጤት በተጫዋቾች ስነ ልቦና፣ በአካል ብቃት እና በጉዳት ላይ የራሱ ተጽዕኖ ይኖረዋል። ሆኖም ግን ይህ መረጃ አርሰናል ወይም ወደ ታላቅ ታሪክ ለመቃረብ ምን ያህል ጥቂት እርምጃዎች ብቻ እንደቀሩት በግልጽ ያሳያል ማለት ነው። መድፈኞቹ ይህንን ታሪክ ይደግሙታል ወይስ አይደግሙትም? የእናንተ ግምት ምንድነው? ኮሜንት ላይ አስቀምጡልኝ እያልኩኝ ወደ ቀጣይ መረጃ ሳልፍ ወደ ቀጣዩ መረጃችን ስንሸጋገር የአርሰናል የቻምፒየንስ ሊግ ተቀናቃኝ የሆነው ፓሪስ ሴን ጀርሜን በጀርመኑ ሙኒክ ላይ ያሳየው ድንቅ ታክቲክ እንመለከታለን። ፒኤስጂ ከባየር ሙኒክ ጋር ባደረገው የመልስ ጨዋታ 1-1 በሆነ አቻ ውጤት በመለያየት በአጠቃላይ ውጤት በተከታታይ ለሁለተኛ ጊዜ ለቻምፒየንስ ሊግ ፍጻሜ ማለፉ አረጋግጧል። በፓሪስ የተደረገው የመጀመሪያው ጨዋታ 9 ግቦች የተቆጠሩበትና የማጠቃለያ እግር ኳስ የታየበት በአጠቃላይ የማጥቃት እግር ኳስ የታየበት ቢሆንም በጀርመን ግን አሰልጣኝ ሉዊስ ኤንሪኬ ፍጹም የተለየ ስልት ይዘው ቀርበዋል። ባየር ሙኒክን በዘንድሮ የውድድር ዘመን በሁሉም የውድድሮች ማለት ነው 190 ግቦችን ያስቆጠረ በአማካይ በጨዋታ 3.4 ጎል የሚያገባ አስፈሪ ቡድን ነበረ። ሆኖም ግን ፒኤስጂ በጥሩ መከላከል እና በሜዳ ላይ ስነ ስርዓት የባየር ሙኒክን የማጥቃት መስመር ሙሉ ለሙሉ አሽመድምዶታል ወይም ዘግቶበታል ማለት ነው። በጨዋታው የመጀመሪያ ላይ ኦስማን ዴምቤሌ ለፓሪስ ቀድሞ ጎል ቢያስቆጥርም ባየር ሙኒክ ለማለፍ 2 ጎል ያስፈልገው ነበር። ነገር ግን የፒኤስጂው ተከላካይ ዊሊያን ቻፖ 5 ታክሎችን እና 5 ኳሶችን በማጽዳት የጨዋታ ኮከብ ሆኖ መሆን ችሏል። ማርኪኒዮስ በተከላካይ ክፍሉን በበሰለ መንገድ መርቶታል። በተለይም ደግሞ የ20 ዓመቱ ወጣት ዋርን ዛየር ኤምሪ በአክሪፍ ሀኪሚ ቦታ በቀኝ ተከላካይ ማለት ነው ተሰልፎ የባየር ሙኒክን ፈጣን አጥቂ ሉዊስ ዲያዝን ሙሉ በሙሉ በመቆጣጠር አስደናቂ ስራ ሰርቷል። ሃሪ ኬን የጨዋታው ማጠቃለያ ላይ ያስቆጠራት ግብ ለባየር ሙኒክ ወይም ምንም የፈጠረች ለውጥ ያመጣ አልነበረም ማለት ነው። ፒኤስጂ በዚህ ጨዋታ ያስመዘገበው የኳስ ቁጥር 34.4% ብቻ ነው። ይህም ክለቡ ላለፉት 5 ዓመታት ካስመዘገባቸው የኳስ ቁጥጥሮች ሁሉ ዝቅተኛው ነው። ሉዊስ ኤንሪኬ ሆን ብለው ለባየር ሙኒክ ኳስ በመስጠት በሜዳቸው ላይ እንዲጨናነቁ አድርገዋል ማለት ነው። ባየርን 18 ጊዜ ወደ ግብ ቢሞክርም የሙከራው ጥራት ወይም ኤክስፔክትድ ጎል ኤክስጂ ግን 1.41 ብቻ ነበረ። ይህ ማለት እያንዳንዱ ሙከራ ግብ የመሆን እድሉ በአማካይ 0.08 ኤክስጂ ብቻ ነበረው ማለት ነው። ይህም በባየር በሜዳው ካደረጋቸው ጨዋታዎች ሁሉ እጅግ ዝቅተኛ ነበረ ማለት ነው። ሌላው የሚገርመው ፓሪስ በዚህ ጨዋታ
የነበረው የታክቲክ ባህሪ ቀይሮ በቀጥታ ረጅም ኳሶችን ተጠቅመዋል። ካደረጋቸው ቅብብሎች ውስጥ 22.3%ቱ የሚሆኑት ረጅም ኳሶች ነበሩ። ይህም የአውሮፓ መድረክ በአንድ ትልቅ ክለብ ሳይሆን የደካማ ቡድን ወይም አንደር ዶግ ታክቲክ ይመስል ነበር ማለት ነው። ይህም የሚያሳየው ፒኤስጂ በፍጹም የአርሰናል ጋር ሲጫወት እንደ ወትሮ ማጥቃት ብቻ ሳይሆን አስፈላጊ ከሆነ የቆሸሸውንና ጠንካራውን የመከላከል ስራ በጥራት መስራት እንደሚችል ለሚኬል አርቴታ ትልቅ ማስጠንቀቂያ ሰጥቶታል። በፍጻሜው በቡዳፔስት የሚደረገው ጨዋታ እጅግ ከባድ ታክቲካዊ ፊልሚያ እንደሚሆን ጥያቄ የለውም ማለት ነው። አሁን ደግሞ ወደ እንግሊዝ ፕሪሚየር ሊግ እና ወደ ተወዳጁ ክለብ ማንቸስተር ዩናይትድ እንሸጋገራለን። ዛሬ እሁድ ግንቦት 17 ቀን 2026 ምሽት 2 ሰዓት ተኩል ላይ ማንቸስተር ዩናይትድ በኦልድ ትራፎርድ ኖቲንግሃም ፎረስትን ያስተናግዳል። ዩናይትድ የደረጃ ሰንጠረዡን በሶስተኛ ለማጠናቀቅ ከዚህ ጨዋታ 1 ነጥብ ብቻ ነው የሚፈልገው። ኖቲንግሃም ፎረስት በበኩሉ በሊጉ መቆየቱን አስቀድሞ ስላረጋገጠ ያን ያህል ከፍተኛ ጫና የለበትም። ነገር ግን ከጨዋታው መደረግ በፊት ከዩናይትድ ቤት የወጡ እጅግ በጣም ወሳኝና ሰበር ዜናዎች አሉ። የመጀመሪያው ከመርዶ እንጀምር። የ26 ዓመቱ ሆላንዳዊ ተከላካይ ማቲያስ ዲሌት ላለፉት 6 ወራት ሲሰቃይ ለነበረበት የጀርባ ጉዳት ቀዶ ጥገና ብቸኛው አማራጭ ነበር ሲል አስታውቋል። ዲላይት ከኖቬምበር ወር ጀምሮ ወደ ሜዳ ሳይመለስ የቆየ ቢሆንም አሁንም ያደረገው የቀዶ ጥገና ዘንድሮ ጨምሮ በመጪው የበጋ ወራት የሚደረገውን ታላቁን የዓለም ዋንጫ ወርልድ ካፕን የመሳተፍ ህልሙን ሙሉ በሙሉ አክስሞበታል። ተጫዋቹ በ2026 እስከ 27 የውድድር ዘመን የመጀመሪያ ላይ ወደ ሜዳ እንደሚመለስ ክለቡ አረጋግጧል። ለዲላይት እና ለሆላንድ ብሔራዊ ቡድኖች እጅግ አሳዛኝ ነው። ሁለተኛው ትልቅ ዜና ጊዜያዊ አሰልጣኝ ማይክል ካሪክ ዛሬ ከጨዋታ በኋላ ለደጋፊዎች ንግግር እንደሚያደርግና ስለ ወደፊት ቆይታውን ውሳኔ በቅርቡ ይፋ እንደሚሆን ተናግሯል። ካሪክ ክለቡን በቋሚነት የመረከብ እድሉ እጅግ ሰፊ መሆኑም እየተወራ ይገኛል ማለት ነው። በተጨማሪም ብራዚላዊ የወርቅ ጎልደን ቦይ ካስሜሮ ዛሬ በኦልድ ትራፎርድ የመጨረሻ ጨዋታውን እና ስንብቱን ያደርጋል። ባለፈው ሳምንት ከሰንደርላንድ ጋር በነበረው ጨዋታ ላይ ጉዳት የነበረበት ቢሆንም ዛሬ ግን ሙሉ በሙሉ ጤነኛ በመሆኑ ማይክል ካሪክ አረጋግጧል እንደሚመለስ ማለት ነው። ካስሜሮ በዩናይትድ ቤት የነበረውን የ4 ዓመት ቆይታ ዛሬ በደጋፊዎች ፊት በታላቅ ክብር ያጠናቃል። ካሪክ ስለ ካስሜሮ ሲናገር እስከ መጨረሻው ሰዓት ድረስ ለቡድኑ ያለውን ሁሉ የሰጠ ከደጋፊዎች ጋር ልዩ ትስስር ያለው ድንቅ ተጫዋች ነው ሲል ከአውድሶታል። በሌላ በኩል ግን አጥቂው ቤንጃሚን ሼሽኮ ለዛሬው ጨዋታ 100% ዝግጁ እንዳልሆነ ታውቋል። በኖቲንግሃም ፎረስት በኩል ደግሞ ኮከቡ ሞርጋን ጊብስ ዋይት በጭንቅላት ላይ ደርሶበት ከነበረው ከባድ መቁሰል አግኝቶ ዛሬ ፊቱን በሚከላከል ማስክ ፌስ ማስክ ማለት ነው ወደ ሜዳ ሊመለስ እንደሚችል አሰልጣኝ ቪቶር ፔሬራ ገልጸዋል። ጨዋታው ለዩናይትድ 3ኛ ደረጃ ለማረጋገጥና ካስሜሮም በጥሩ ስንብት ለመሸኘት እጅግ ወሳኝ ነው ማለት ነው። ወደ ሌላ ዜናችን ስናልፍ በመጨረሻ ማለት ነው የሳምንቱ ታላላቅ የፕሪሚየር ሊግ ጨዋታዎች ስካይ ስፖርትስ ውርርድ ኤክስፐርት ሉዊስ ጆንስ በተለዋጭ ስሙ ጆንስ ነውስ እንዴት እንደገመታቸው እና ቁጥራዊ ትንታኔውን እንመልከት።
የመጀመሪያው ማይክል ካሪክን ማንቸስተር ዩናይትድ በቋሚነት ሊቀጥር ነው መባሉን ሉዊስ ጆንስ ይተቻል። ለእኔ ይህ ውሳኔ ከእውነተኛ ስታቲስቲክስ ይልቅ በናፍቆትና በስሜት የተነሳ ነው ይላል። ምንም እንኳን ካሪክ ካደረጋቸው 15 ጨዋታዎች 10ን ቢያሸንፍም የቡድኑ ኤክስጂ የበላይነት ግን 0.1 ብቻ ነው። ይህም ከቀድሞ አሰልጣኝ ሩበን አሞሪም ዘመን ጋር ፍጹም ተመሳሳይ በመሆኑ ቡድኑ ውስጥ ምንም መሰረታዊ ለውጥ የለም ይላል ማለት ነው። ይሄ ተንታኝ በተለይም ባለፉት 8 ጨዋታዎች ዩናይትድ በኤክስጂ ልዩነት 0.3 ዝቅ ማለቱ ትልቅ አደጋ መሆኑን ጠቅሶ ዛሬ ኖቲንጋም ፎረስት ዩናይትድን 2-1 ያሸንፈዋል ብሎ ገምቷል ማለት ነው። ነገር ግን ቪዲዮው ተመልካቾች እና ሱፐር 6 ተጫዋቾች 87% የሚሆን ዩናይትድ ያሸንፋል ብለው ነው የገመቱት። እናንተስ ግምት ምንድነው? ዩናይትድ ሶስተኛነቱን ያረጋግጣል ወይስ በካሪክ ላይ የቀረበው ትችት ትክክል ነው ብላችሁ ታስባላችሁ? ወደ አርሰናል በርንሊ ጨዋታ ስንሄድ ሉዊስ ጆንስ ለአርሰናል እጅግ ቀላል ጨዋታ እንደሚሆን መድፈኞቹ በርንሌን 4-0 እንደሚያሸንፉ ገምቷል። በርንሌ ካለፉት 27 ጨዋታዎች ማሸነፍ የቻለው አንዱ ብቻ በመሆኑ አርሰናል ገና ከጅምሩ ጨዋታውን ተቆጣጥሮ በከፍተኛ ግብ ያሸንፋል ብሎ ገምቶታል ማለት ነው። ሌላው ማንቸስተር ሲቲ ቸልሲን ትላንትና ማታ ማለት ነው በዌምብሊ በተደረገው ጨዋታ ያው 1-0 በማሸነፍ ዋንጫውን ከፍ አድርጎ ስሞታል። ለፔፕ ጋርዲዮላ እጅግ አስደናቂና አስገራሚ ዘመናትን ያሳለፈባቸውን አመታት የደገመበት አመት ሆኖለታል። በ10 አመታት ውስጥ ለ20ኛ ዋንጫ ማሸነፍ ችሏል ማለት ነው። ስናሰላው በየአመቱ 2 ዋንጫ ተብሎ ማስላት እንደማለት ነው። በየአመቱ ቢያንስ 2 ዋንጫ አንስቷል ማለት ነው። ይህን ያህል ከተነጋገርን ተወዳጁ ዳኒ ስፖርት ቻናል ተከታዮች ለዛሬ አዘጋጀውላችሁ ሰፊ ዝርዝር የስፖርት መረጃዎች እነዚህን ይመስሉ ነበር። አርሰናል የታሪክ ደብል መስራት ይችላል ብላችሁ ታስባላችሁ ወይ? ማይክል ካሪክስ በዩናይትድ ቤት በቋሚነት መቆየት አለበት ወይስ የሉዊስ ጆንስ ትችት ትክክል ነው? እንዲሁም ከካስሜሮ ስንብት ምን ይመስላል? ያላችሁን አስተያየት በኮሜንት መስጫው ላይ በሰፊው እንድታካፍሉኝ እፈልጋለሁ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ ሁልጊዜ የምንለቃቸውን ትኩስ መረጃዎችን ቀድማችሁ እንድታገኙ ይሁን። የሚቀጥለውን የጨዋታዎች ግምገማ እና ሰበር መረጃዎች እስከምንገናኝ ድረስ ሰላም ጤና ለእናንተ ይሁን። ቻው። Danny Sport.